ትዳሬን አፋታኝ ካለችው ከባሏ ጋር ትዳርም ቀላል ነገር አይደለም። ተቃቃ ጨዋታ አይደለም። በጣም ከባድ የተከበረ ትዳር እንደዚህ በቀላሉ መፍረስ የለበትም። ከሄሉ ጋር አይደለም ቀርቶ ልዩ ግንኙነት በፍጹም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ከገኒ ጋር ዛሬ መተናል። ገኒ እንዴት ነሽ? እግዚአብሔር ይመስገን አብርሽ ደህና ነኝ። እኔ ገና ከስንት ጊዜ በኋላ ቆይታ በኋላ ተገናኘን። እንግዲህ ዛሬ እኔ አስቸግሪያት ነው የመጣችው ማለት ነው። ስለመጣሽ በጣም አመሰግናለሁ። ያው እኔ ካለሁበት ሁኔታ አንጻር ትንሽ እረፍት አጥቼ ነው። ምክንያቱም እንግዲህ እንዳያችሁት በእኔ በትንሿ ጉዳይ እና ባጋቹ ጉዳይ ባይዘው እነሱን አሁን አላገኛቸውም። ሲጀመር ብዙ ነገር እያሉ እየጠሩኝ ነበርና እኔ ምንም ቫልዩ ስለሌለው እነሱን ማግኘት አቁም ያለውና ምንድነው በዋናነት ገኒን የጠራውባት ምክንያት የልጅቷን ባለቤት በጣም ትግባባለች ገኒና ከሱ ጋር በጣም ስለምትግባቡ ስለምታወሩ እንድትረጅኝ ነው እኔ የፈለኩት ማለት ነው። ውድ ቤተሰቦቼ ብሩን ማለት ልጁ እዛ የሄደው ልጅ ወደ ውጭ የሄደው ልጅ ብሩን እያዘጋጀ ነው ያለው። ብሩን ለመመለስ ኦሬዲ ዝግጅት ላይ ነው። ምንም ችግር የለም ብሎኛል። አሁን እኔ የተቸገርኩት ከዚህኛው ልጅ ጋር ትዳሬን አፋታኝ ካለችው ከባሏ ጋር ከሱ ጋር ነው እንግዲህ መግባባት ያቃተን። ስለዚህ ምንድነው እሷ ገኒ ደግሞ አንቺ ከሱ ጋር በደንብ ስለምትተዋወቂ በደንብ ስለምትግባቢ ትረጅኛለሽ ብዬ ስላሰብኩ ነው። ሌላ አማራጭም ስለሌለኝ ማለት ነው። እኔ ይቅርታ ማለት ፈልጋለሁ። ለምን እኔ አላቀው በማላቀው ጉዳይ ማለት ትዳሬ የፈረሰው በገንዘቡ ብቻ አይደለም። አንተ ጋር ግንኙነት እንዳላችሁ ነው ያሰበው። እኔና ልጅቷ ግንኙነት እንዳለን ምክንያቱም 150 ሺህ ብር ብድግ አድርገሽ የሰጠሽው እኔን ሳታማክሪ የሆነ ኬዝ ቢኖራችሁ ነው እንጂ ከልጅ ጋር ነው አስተሳሰቡ። ገብቶሻል? እኔ አግኝቼዋለሁ እኮ ለማውራት ሞክሬያለሁ፣ ግን አልተዋጠለትም። አሁንም ማለት ነው ማለት ተናዶብኛል። ትዳሬን አፍርሰሃል በቃ ብዙ ነገር ነው የተናገረው ማለት ነው። ስለዚህ ምንድነው ያሰብኩት አሁን አልቻልኩም ብቻዬን ማለት ነው። እና እንድትረጅኝና ከልጅ ጋር አገናኝተሽ እኔም ይቅርታ ብዬ ገንዘቡ ተመልሶለት ሞራል ካሳም ከተባለ ልጁን ያኛውን ልጅም ስላወራውተኝ እንድክሰው ይቅርታም እንድጠይቅ ከዛ በኋላ እኔ ሰላሜንም ማግኘት ስለምፈልግ እንደዛ ነው ይመስለኛል። በነገራችን ላይ በደንብ ትቀራረባላችሁ ይመስለኛል አይደለ? ከልጁ ጋር ትክክል። እኔ ደስ ነው ያለኝ በጣም ማለት ነው። በነገራችን ላይ እንዴ በጣም ነው የምንግባባው ስትይኝ በጣም ነው ደስ ያለኝ የምር ማለት ነው። እኔ ሌላ ስንት ቦታ ከመሄድ እስካሁን አንቺ ጋር በመጣ ኖሮ እርግጠኛ ነኝ ጉዳይ እንፈታው ነበር ብዬ አውና ውድ ቤተሰብ እኔ ይሄን ነገር ይሄ ደረጃ ላይ ትደራረሳላችሁ ብዬ አላሰብኩኝም ነበረ። ባጭሩ መቋጨት ይችል ነበረ። ግን ያው ዛሬ ነገ ነገሩን ትፈቱታላችሁ በማለት ነው ዝም ያልኩት። እኔ ከልጁ ጋር ረጅም ጊዜ ነው የምግባባው የምታወቀው ከልጁ ጋር ማለት ነውና እኔ በተቻለኝ አቅም ልጁን ላግባባችሁ የተቻለኝን አይል ዋጋ ተከፍሎ ከልጁ ጋር አግባባችኋለሁ ብዬ አስባለሁ። በምችለው አቅም ማለት ነው። አንድ ቀን እንቀጥረውና ያው እሺ ካለ እኔ ደግሞ እሺ እንድል አደርጋለሁ። ውድ ተመልካቾቻችን እኔ ለምንድነው ይሄ ነገር እንደዚህ አክሮ እንደዚህ ጥልቅ ከልጅቷ ጋርም ሌላ ነገር እሷም በጣም እሱም እንደዚህ የተጋነነ ነገር ላይ ይደርሳል ብዬ አላሰብኩኝም ነበረ። ነገሩን በአጭር ጊዜ የምትቋጩ መስሎኝ ነበረ። የታደለን እንደምንም ለአሳምኜ ጉርጓድም ገብቼም ቢሆን ለማሳመን የቻልኩትን አይል እንድትታረቁ ገንዘቡንም አንተም የሚከፈለውን ነገር ከፍለክ እንድትታረቁ ነገሩን እንዲበርድ ለማድረግ የተቻለኝን ሁሉ አደርጋለሁኝ። እኔ ይሄን አይልን ያልገባውበት እስካሁንም ይሄ ነገር እንደዚህ እንትን ይላል ብዬ አላሰብኩም ነበር። አክሩ እንደዚህ ይሄን አይል ዋጋ ያስከፍላል ይጋነናል ብዬ አላሰብኩም ነበር። ለዛ ነው ዛሬ እንግዲህ ፈልግሻለሁኝ ናይ ብሎኝ እንግዲህ ለልጁም ደግሞ አናግረዋለሁኝ። ሰላም እንድትፈጥሩ ለማድረግ ሞክራለሁኝ። አንተ ማትጨናነቅ ወደ ራስ ተመለስ። እንግዲህ መጋጨትም መታረቅም ያለ ነገር ነው። ዋጋ ሊያስከፍል ይችላል። አንድ ነገር መልካሙን ነገር አደርጋለሁ ባልክበት ዋጋ ያስከፍላል። ይሄን ታውቃለህ።
ስለዚህ ትዳርም ቀላል ነገር አይደለም፣ እቃቃ ጨዋታ አይደለም። በጣም ከባድ የተከበረ ትዳር እንደዚህ በቀላሉ መፍረስ የለበትም። ይህንን ነገር የሚከፈለው ዋጋ ተከፍሎ እንዲታረቁ ነገሮቹ ልጅቷም ደግሞ ያለ እናትና ያለ አባት ማደግ የለበትም። ታውቃለህ በቤተሰብ መሀል ሲያድጉ ነው እንትን የሚለው ትዳር ያው ልጅ ያለ እናትና ያለ አባት ሲያድግ ብዙ ነገር ይጎልባታል፣ አይምሯ ይጎዳል። ምንም የተሟላ ብዙ ነገሮች ቢደረግላትም ልጅ በእናትና በአባት ጥፋት ልጅ ዋጋ መክፈል የለበትም። ስለዚህ ይሄ ትዳር ዋጋ ተከፍሎ እንዲታረቁ እንዲመለሱ ማድረግ መቻል አለብን። አንተም የእንቅልፍ የሰላም እንቅልፍ አልተኛም መቼም። ይሄ የሚያክል ትዳር ፈርሶ ህጻን ልጅ እንኳን ባይኖር እሺ ይሁን ትላለህ፣ ግን ልጅ ባለበት ደግሞ በጣም ከባድ ነው። የወለደ አንጀት ያውቀዋል፣ ያሳደገ ያውቀዋል ያለ እናት ያለ አባት ምን ያህል ዋጋ እንደሚያስከፍል ማለት ነው። ስለዚህ አንተም የሰላም እንቅልፍ መተኛ ከፈለክ እሱንም እኔም አሳምነዋለሁኝ። አንተም ደግሞ ከልብ ይቅር እንድትባባል ዋጋ መክፈል አለብህ። ኤኒዌይስ እኔ በሰዓቱ ምንም ማድረግ ስላልቻልኩ ነው እንጂ እኔ ገኒ ታገኛለሽ አይደለም ቀርቶ የሰው ትዳር የምር ነው የምላችሁ። ሰው ሲከፋው ራሱ ምን ያክል እንደሚሰማኝ ማንም ያውቃል፣ በጎን ያሉ ሰዎች ያውቃሉና በሰዓቱ ትዳር ነው የያዙት። ግን ልጁ ምንም ሊረዳኝ አልቻለም። በቃ ምንም ማድረግ አልቻልኩም። የእድል እንዲያወራ እንኳን እድል አልሰጠኝም። ገብቶሻል? አንተም በሱ ቦታ ብትሆን እኮ አይፈረድበትም በልጁ። አይናው እሱማ ይገባኛል። እኔ እኮ ልጁ እኮ ነው ጉድ ያደረገን የሰራን እኮ። ልጁ እኮ ምንድነው ያለኝ አሁን ከነገ ወዲያ ነገ ነው እንጂ ያለኝ ነገ ብር የሆነ የሚሰጠው ብር ነበር እና ዛሬ ነው መክፈል ያለበት ግዴታ። ገብቶሻል? ኦኬ ብሩን መክፈል ያለበት ግዴታ ዛሬ ስለሆነ እሷ ጋር ደግሞ እነሱ ጋር የተቀመጠ ብር እንዳለ ስለማቅ ነው በቃ ና ብዬ ወስጄ ዋሱኝ ያሰጠውት ማለት ነው። እንግዲህ ከዛ በኋላ ብሩን እንትን አለ ምናምን በማግስቱ የለም ቤት ለቋል ምናምን ጭራሽ ስልኩ አይሰራም። የት እንደጠፋራኩ አላቅም ጭራሽ ማለት ነው። አስቢው እኔ ደግሞ በዛን ሰዓት እንኳን 150 ሺህ ብር 50 ብር ለማግኘት ራሱ እንትን የለኝም። አዎ በጣም ላይፍ ከብዶኝ በነበርኩበት ሰዓት ነው ይሄ ነገር የተፈጠረውና ምንም ከዛ በኋላ ነገረችኝ፣ እንደተጣሉ ነገረችኝ። ብሩን አልመልስም እንደተጣሉ። ከዛ በኋላ ምንድነው አማራጭ ለማስረዳት እኮ ሞክሬያለሁ፣ አግኝቼዋለሁ እኮ በአካል ግን ምንም እድል በቃ አይሰጥሽም ልጁ በቃ አይሰጥሽም። ስለዚህ ምንድነው ያደረኩ እሷ እንትን ስትለኝ ምንድነው ያደረኩ ስልኬን አጠፋው በቃ ያለኝ አማራጭ እሱ ስለነበረ። ምክንያቱም ከየትም አላመጣም። አዎ እንኳን 150 ሺህ አይደለም በአሁን ሰዓት 1 ሺህ ብር እንኳን ለማግኘት በጣም ከባድ ነው። ስለዚህ አሁን ደግሞ እኔ በቃ ሁሉን ነገር ልጁን እግዚአብሔር ፈቅዶት አገኘሁት ምናምን ውጭ ሄዶ ምናምን አውርቶኝ አሁን በቃ ስራም ሲያፈላልግ ምን ሲል ነው እስካሁን የቆየሁት አለ። አሁን ስራ አግኝቶ ተቀጥሮ እየሰራ ነው ያለው። ብሩንም ለመክፈል በቃ ኦልሬዲ ዝግጅቱን ኦልሬዲ በቃ ከነሱ ጋር ያለውን ነገር ጨርስ ነው ያለኝ እንጂ ብሩን እንደሚልከው ነግሮኛል። በዚሁ አጋጣሚ ያው ታዴ እንትን ቪዲዮንም ያየዋል እርግጠኛ ነኝ ስለሚያየው ነው። እና እውነታውን በዚህ ልክ እኔ እያወራው ነው ያለሁት። ምንም የደበቅኩ ነገር የለም። ከሄሉ ጋር አይደለም ቀርቶ ልዩ ግንኙነት በፍጹም የምር እኔ ገኒ ታውቂያለሽ፣ አብረውኝ የሚሰሩ እህቶቼ አብረን ከስንት ልጆች ጋር አብረን ሰርተናል። የምር አይደለም ቀርቶ ከባለ ትዳር ሴት ጋር እኔ ከሲንግል ልጆች ጋር ስሰራም የፍቅር እይታ አይቼ አላቅም በፍጹም ማለት ነው። እና እውነታውን አይተ ይቅርታ እንድታደርግልኝ እኔ በነገር ላይ ትልቅ ጥፋቴ ብዬ የማስበው በሰዓቱ ስልኬን ማጥፋቴ ነው። ገብቶሻል? ያው እነሱ እንዲያምኑ አስደረግክ አንተም እሱም ደግሞ ማጥፋቴ ማጥፋቴ እንደበለኩ ነው ያሳመንኩ። ስልክ ማጥፋት አልነበረበት። ምን ያረጋለው አማራጭ እስኪ ንገሪኝሽ። ምን ላድርግ? ካልተረዳማ እንደዛ ነው። ግን በጭንቀት ላብድ እኮ ነው ጭራሽ። ስልክ መዝጋት ማለት እንዲያምኑ ወይም ደግሞ አንተም እንደተባበርክ እኮ ነው ያስመሰልከው። አይ ነው እሱማ ያኔ ዋሱኛ አይደል እንደ 150 ሺህ ብር ነው የወሰደውና በዚሁ አጋጣሚ ታዴ ያው ከሄሉ ጋር ምንም አይነት ከንጹህ እህቴ ውጭ ምንም አይነት እንትን የለንም። ስለዚህ አሁንም ቢሆን ይቅርታ እንድትቀበለኝና
በቃ ያለውን ሁኔታ አይተህ ወደ ድሮ ማንነታችሁ ከባለቤት ጋር እንድትመለሱ ከሄሉ ጋር እንድትስማሙ እፈልጋለሁ። ያው እንግዲህ የምትወዳት በጣም የምትግባባት እህትህ ደግሞ ገኒ እንግዲህ በደንብ ስለምታውቃት ብዬ ነው፣ አንቺም ስለምታውቂው በደንብ ብዬ ነውና ለማንኛውም ይቅርታ እንግዲህ ነገሮችን ለማስተካከል ካሳም ከሆነ ካሳም ምንም ችግር የለም። ካሳውን እኔ ራሴ መካስ እችላለሁና ይቅርታ ማለት እፈልጋለሁ። ገኒ እንግዲህ ለሱ እስኪ መልእክት ንገሪው። ታዴ እንግዲህ ይሄ ቪዲዮ እንደምታየው ተስፋ አደርጋለሁኝ፣ አንተም እንደማታሳፍረኝ ተስፋ አደርጋለሁኝ። በጣም ያው የጠየቅኩን እምቢ ብለኝ አታውቅምና በጣም ይቅርታ ከልብ ይቅር ተባብላችሁ እንድትገናኙ እንደማታሳፍረኝ ተስፋ አደርጋለሁ። ይሄ ቪዲዮም ደግሞ አይተ ከልብ ይቅር እንደምትለውና የሚደረገው እሱም ይቅርታ ከልቡ እየጠየቀ ነው ያለውና አደራህን እንግዲህ የዚህ ሰሞን እንድንገናኝ ደውልልኝ። እኔም እደውልላለሁ፣ ግን ቪዲዮን አይተክ እንድደውልልኝ ከራስክ ከልብ ሀሳቡን እንዲያውቅ እውነቱን አውቀክ ቪዲዮን አይተክ እንድደውልልኝ እፈልጋለሁ። እጠብቃለሁ። ደግሞ በጣም ሄሉ ማለት በጣም ጨዋ በጣም ስነ ስርዓት ያላት ልጅ ናት። አይደለም ቀርቶ እንደዚህ ልክስክስ የሆነ ሀሳብ እንትን ልትል አንቺም ታውቂያታለሽ። በጣም በጣም በቃ ጸባይዋ ራሱ ለዚህ የሚያስብላት ነገር አይደለምና ባለፈው እንደዚህ እኔን ስትናገረኝ በጣም ነው የተሰማኝ። ጥፋተኝነቴ ጥልቅ ብሎ ነው ልቤ ውስጥ የገባውና ልቤ ነው የተሰበረውና ለህፃኗ እንኳን ስትሉ ያችን የመሰለች ወርቅ የሆነች ህፃን ያለ አባት ተነጣጥላ እንደዚህ ማደጓ ያለ ቤተሰብ ማደጓ እንትን ይላል ማለት ያናድዳል። እውነት ነው። በጣም በዚህ በትንሽ ነገር የምር በጣም ኢዚ የሆነ ነገር ነው፣ የገንዘብ ጉዳይ ነው። እሱን ደግሞ መፍታት እንችላለን እያልን ነው እየተናገርን ነው። ጊዜ ቢወስድም ነገሮቹ ይመቻቻል። ለሷ ስትል ቢያንስ ይቅርታ እንድታረግልኝ እጠይቃለሁ። ስለዚህ ታዲ በጣም ነው የምናመሰግነው። ቪዲዮን እስከ መጨረሻ እንድትመለከቱና እንድታዩና እንፈልጋለን። አይተግ ቪዲዮን ከጨረስኩ በኋላ እንደምትደውልልኝ ተስፋ አድርጋለሁ። ከልብ አብርሽ ወንድሜን ይቅር እንድትለው ፈልጋለሁ። ይቅር ተባብላችሁ ስትተቃቀፉ ማየት ፈልጋለሁኝና መካስ ያለብንን ነገር ሁላችንም ማድረግ ያለብንን ነገር እናደርጋለን። ስለዚህ በዚህ ነገር ነገሩ እንትን ማለት የለበትም። ይሄን ቪዲዮ ከላክሽለት በኋላ ነው የምትደውይለት። እሺ ለማንኛውም ቪዲዮን አይቶ ከጨረሰ በኋላ አንተም የሰላም እንቅልፍ ደውዬልክ የሰላም እንቅልፍ እንደምተኛ እሱም ጥሩ እንግዲህ ገኒ ትልቅ አደራ ተሰጥቷታል። እርግጠኛ ነኝ እንደማሳፍረኝ እሱ ነው የምለምነው፣ እንደማሳፍረኝ ተስፋ አደርጋለሁ። ታዲና መሰግናለሁ። ቴንክ ዩ። እሺ